የ2018 ዓ.ም ሪሜዲያል ፕሮግራም ተማሪዎች በትምህርት ሚኒስቴር የሚሰጠው ፈተና በዋቸሞ ዩኒቨርሲቲ ይፋ እንደተደረገው ከሆነ ከግንቦት 17 እስከ ግንቦት 22 2018 ዓ.ም ይሰጣል ተብሏል። ነገር ግን አብዛኞቻችሁ ይሄ የአንድ ዩኒቨርሲቲ አይደለ የሁሉም ዩኒቨርሲቲ ነው ወይ እያላችሁ በተደጋጋሚ በሰራሁት ቪዲዮ ላይ ሲጠይቁ ነበር። ዛሬ እንግዲህ የ2018 ዓ.ም ሪሜዲያል ፕሮግራም ፈተና መቼ ይሰጣል፣ በዩኒቨርሲቲ የሚሰጣችሁ ፈተና ከመቼ እስከ መቼ እንደሚሰጥና አጠቃላይ የሪሜዲያል በትምህርት ሚኒስቴር የሚሰጠው ፈተና ከመቼ እስከ መቼ፣ ይሄ የዋቸሞ ዩኒቨርሲቲ ትክክል ነው ወይስ አይደለም የሚለውን እንዴት ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታውን ጻይ ይባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። እስዳበ የ2018 ዓ.ም ሪሜዲያል ፕሮግራም ተማሪዎች የማጠቃለያ ፈተና ከቀጣይ ሳምንት ጀምሮ በዩኒቨርሲቲዎች እንደሚሰጥ ይጠበቃል። እንግዲህ እስካሁን ክላስ ስትማሩ ነበር። ነገር ግን ወደ ማገባደጃው መድረሳችሁን ተከትሎ በዩኒቨርሲቲዎች የሚሰጣችሁ ሪሜዲያል ፕሮግራም በምትማሩበት ዩኒቨርሲቲ የተዘጋጀ ፈተና የሚሰጣችሁ ጊዜ በቀጣይ ሳምንት ከዋቸሞ ዩኒቨርሲቲ በመነሳት እንግዲህ ዋቸሞ ዩኒቨርሲቲ በሚያዝያ 7 2018 እስከ ሚያዝያ 9 2018 ዓ.ም ቀን ድረስ እንደሚሰጥ ገልጿል። እንግዲህ ቲክቫ እንዳወጣው መረጃ ከሆነ እንግዲህ በዩኒቨርሲቲዎች የሚሰጣቸው ፈተና በቀጣይ ሳምንት እንደሚጀመር ይፋ ተደርጓል። በትምህርት ሚኒስቴር የሚሰጠው የሪሜዲያል ተማሪዎች ማጠቃለያ ፈተና ደግሞ በግንቦት ወር፣ ምናልባት ዋቸሞ ዩኒቨርሲቲ ያወጣው በግንቦት 17 2018 እስከ ግንቦት 22 2018 መሆኑን ገልጿል። ይሄ ኤግዛክት ከሆነ በዚህ ቀን ይሰጣችኋል። ነገር ግን ይሄ ኤግዛክት ካልሆነ በግንቦት ወር አጋማሽ እንደሚሆን እንግዲህ የዋቸሞ ዩኒቨርሲቲ መረጃ ያሳያል። እንግዲህ ዋቸሞ ዩኒቨርሲቲ የሪሜዲያል ተማሪዎች የማጠቃለያ ፈተናን አስመልክቶ ያጋራው መርሃ ግብር ፈተናው በኦንላይን እንደሚሰጥ ጠቁሟል። ፈተናችሁ በትምህርት ሚኒስቴር የሚሰጣችሁ ፈተና ኦንላይን ስለሆነ እንግዲህ በአብዛኞቹ ዩኒቨርሲቲ የሚሰጣችሁ የዩኒቨርሲቲዎቹ ፈተና ራሱ ኦንላይን እንደሚሆን ይጠበቃል። ምክንያቱም ሲስተሙን ለትክክለኛው ፈተናችሁ ወደ ፍሬሽማን ወይም በትምህርት ሚኒስቴር ለሚሰጣችሁ ፈተና ሲስተሙን አዳፕት እንድታደርጉት፣ ምናልባት ከዚህ በፊት በወረቀት የተፈተኑ የ12ኛ ክፍል ፈተናን በወረቀትም በኦንላይን የሚወሰዳችሁ ትኖራላችሁ። ነገር ግን ሁላችሁም ሲስተሙን አዳፕት እንድታደርጉት አይሆፕ አብዛኞቹ ዩኒቨርሲቲዎች በኮምፒውተር ቤዝድ ወይም በኦንላይን እንደሚሰጧችሁ ይጠበቃል። ዋቸሞ ዩኒቨርሲቲም የማጠቃለያ ፈተናን አስመልክቶ ያጋራው መርሃ ግብር ፈተናው በኦንላይን እንደሚሰጥ ጠቁሟል። ነገር ግን እስካሁን ትምህርት ሚኒስቴር የ2018 ዓ.ም ሪሜዲያል ፕሮግራም ማጠቃለያ ፈተናን አስመልክቶ ፈተናው ከመቼ እስከ መቼ እንደሚሰጥ በይፋ ያወጣው መረጃ የለም። ነገር ግን እንግዲህ እንደምታውቁት ትምህርት ሚኒስቴር ኦልሞስት ፈተናው ሲቀርብ ነው የፈተና ስኬጁሉን እና ፈተናው አጠቃላይ ስለ ፈተናው ምን ነገሮችን እንደሆኑ መግለጫ ወይም ኦሪንቴሽን የሚሰጥ እስካሁን ከዋቸሞ ዩኒቨርሲቲ ውጭ ሌላ ፈተናውን አስመልክቶ መረጃ ያጋራ ዩኒቨርሲቲ የለም። አይሆፕ ዋቸሞ ዩኒቨርሲቲ ግን ይህንን መረጃ ያጋራው ዩኒቨርሲቲ ከትምህርት ሚኒስቴር ባለው መረጃ መሰረት ቤዝድ ሆኖ ይሆናል ብዬ ጠብቃለሁ። እንደሚታወቀው የ2018 የሪሜዲያል ፕሮግራም ተማሪዎች ከህዳር አጋማሽ ጀምሮ በትምህርት ላይ እንደምትገኙ ይታወቃል። ይህንን የቆያችሁበት ጊዜ አንጻራዊ ካምና ወይም ከ2017 ሪሜዲያል ፕሮግራም ተማሪዎች ጋር ሲነጻጸር በጣም ረጅም ነው። እናንተ ባለፈው እንዳልኳችሁ የ2018 ዓ.ም ሪሜዲያል ፕሮግራም ተማሪዎች ከምርጫ በፊት ፈተናችሁን ጨርሳችሁ ትወጣላችሁ ብዬ ጠብቃለሁ። ይህንን ቤዝድ በማድረግ ፈተናችሁ ቲክቫም እንዳለው ከግንቦት ወር አጋማሽ ጀምሮ እንደሚሰጥ ዋቸሞ ዩኒቨርሲቲ ቲክቫ ያጋራው መረጃዎች ያሳያሉ። ይህንን አስመልክቶ ለ2018 ዓ.ም ሪሜዲያል ፕሮግራም ተማሪዎች ካሁኑ ጀምራችሁ ባላችሁ ጊዜ ውስጥ በደንብ እንድትዘጋጁ ሪከመንድ አደርጋችኋለሁ። እንግዲህ ፈተና በሚወጣበት መልኩ ለፈተናው እንዴት መዘጋጀት እንዳለባችሁ ከዚህ በፊት ከኢንትራንስ ኤግዛም ትልቅ ትምህርት እንዳገኛችሁ ተስፋ አድርጋለሁ። እንግዲህ በቀራችሁ ጊዜ ውስጥ ያላችሁን ጊዜ በትክክል ማኔጅ በማድረግ ለፈተናው ከጓደኞቻችሁ ጋር አብራችሁ በማጥናት በመረዳዳት በመጠያየቅና የተለያዩ ቴክስት ቡኮቻችሁን ወይም በኮርስ አውትላይናችሁ መሰረት በደንብ በመዘጋጀት እና ውጤታማ በደንብ በመዘጋጀት ጊዜያችሁን እንድትጠቀሙ ሪከመንድ አደርጋችኋለሁ። አይሆፕ በደንብ እየተዘጋጃችሁ እንደሆነ ተስፋ አድርጋለሁ። በደንብ ተዘጋጅታችሁ ልፋታችሁ፣ ድካማችሁ ውጤታማ እንደሚሆን ተስፋ አድርጋለሁ። ይህንን አውቃችሁ እንግዲህ በቀራችሁ ጊዜ በደንብ ተዘጋጁ።
መጠየቅ የምትፈልጉት ነገር ካለ፣ ግልጽ ያልሆነላችሁ ነገር ካለ፣ ፈተናውን በተመለከተ ፈጣን መረጃዎች እንዲደርሷችሁ የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ መቀላቀል ትችላላችሁ። ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ አስቀምጡልን። እኛም እንግዲህ የተለያዩ ሪሚዲያል ፕሮግራም በተመለከቱ መረጃዎች ሲወጡ ቶሎ እየተከታተል የምናሳውቃችሁ ይሆናል። ለዛሬው ግን ይህ መረጃ አይሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ